ኦኬ ዛሬ ሞጁል 2ን እንጀምራለን። ሞጁል 2 ሁለት ቻፕተሮችን ይይዛል። ሞጁል 1 ሶስት ቻፕተሮችን ተማራችሁት። በመጀመሪያ እንትን ላይ ነበራችሁ ፌዝ ላይ ነበራችሁ ማለት ነው። አሁን ሞጁል 2ን አይ ቲንክ ሶስተኛ ሴሚስተራችሁ ይመስለኛል። ሞጁል 2ን እንጀምራለን። ሁለት ቻፕተሮች እንዳሉ እንረዳለሁ። አንደኛ አራተኛ ቻፕተር ምንድነው? ፕሬዲ ክላሲፊኬሽን ኦፍ ዘ ኤሌመንት this is chapter 4 or unit 4 is what Predi classification of elements. Chapter 5 is what about the chemical bonding. አይታችኋል ከምን ጀመረን ከአቶም ጀመረን አይደለ ኤሌመንት ይያለ ሰብስታንስ ይያለ እንደዚህ ነው መጣነው እና አሁን ደግሞ ምንድነው ስለ ፕሬዲክቲቭ ለምሳሌ ኤሌመንትስ ነው የምንማረው so periodic classification of elements ማለት ነው how elements are what arranged in the periodic table. There are many a number of elements. So how we can arrange those elements in periodic table? Then say some other. Clear around. ኦኬ ወይ እኔ ጋር ኔትወርክ እና ላይ አይዶን ነው እስኪ በተቻለ መጠን እንትን ለማለት ሞክራለሁ ካፌ ለማድረግ ሞክር ትንሽ እሺ እና ምንድነው ቻፕተር 4 ላይ ምንድነው አሁን ምን ጀምሮ ፕሬዲ ክላሲፊኬሽን ኦፍ ኤሌመንት meaning arrangement of the what elements in the periodic table periodic table ሁለት ነገሮችን ይዛል ፕሬድን እና ግሩፕን ይዛል ግሩፕ የምንለው አንድ ፋሚሊ ነው ተመሳሳይ ፕሮፐርቲ ወይም ቢሄቪየር ያሉትን ወይም ሲሚላር ፕሮፐርቲ ያሉትን አንድ ግሩፕ ላይ አሬንጅ ማድረግ ነው ሆሪዞንታሊ የምናየው ሆሪዞንታሊ ባግዶች የምናየው ምንድነው ይሄ ከ1 2 3 4 5 6 ምንድነው ፕሬዶች ናቸው በጎን የሚሄዱት ደግሞ ቨርቲካሊ እንደዚህ የሚወጣው ምንድነው ኮሎመን ናቸው ወይም ግሩፕ ናቸው እና ወይም ኮሎመን የምንለው ስለዚህ በአንድ ግሩፕ ውስጥ ያሉ ኤሌመንቶች ፊዚካሊ እንደ ኬሚካሊ ምንድነው ሲሚላር ፕሮፐርቲ ያላቸው ማለት ነው ይሰማል አይደል ድምጼ ይሰማል ስለዚህ ኤሌመንቶችን ብዙ ኤሌመንቶችን አሁን ኬሚስቶች ምን ማድረግ ጀመሩ how we can arrange it in the periodic table below ከሂስቶሪካል ዴቨሎፕመንት ስቶሪ ጀምረን እናያለን historical development of the periodic classification of what elements the periodic table consists of 7 horizontal rows of elements are called period which are divided into 18 vertical columns known as what groups ምን 18 ነው 18 ነው አይደል ስለዚህ ምንድነው ይኸውላችሁ ይሄ እንዴት 18 እንደሆነ ልንገራችሁ እዚህ ጋር ሁለት ወጣ ያሉት ሁለት ኮሎመኖች አሉ አይደል እነዚህ ሁለት ኮሎመኖች ምን ይባላል ሜን ግሩፕ ነው ሜን ግሩፕ ሆኖ ኤስ ብሎ ኤሌመንቶች ናቸው how many ኮሎመን አለ እዚህ ጋር ሁለት ኮሎመን አለ እዚህ ዘላችሁ ስትመጡ ደግሞ ሶስተኛ ያልና 1 2 3 4 5 6 አለ 6 ነው ለስንት ነው 8 ነው ማን ላይ ዘልን አለፈ ነው 1 2 3 4 5 6 7 8 9 10 10 ኮሎመኖች አሉ 10 እና 8 18 ግሩፕ አለ ማለት ነው በአጠቃላይ በፕሪዲክ ቴብል ላይ 7 ሮ ወይም ፕሪድ የምንልባት 18 ኮሎመን ወይም ግሩፖች አሉ ማለት ነው
So elements belonging to what the same group show very close similar in their what properties. In the same group, in the same column, have what similar properties. Element in the same period show gradually what variation in their what properties. ለምሳሌ ምንድነው እዚህ ጋር የተናገረ ያለው በግሩፖቹ ለምሳሌ ኤስ ብሎ ኤ ላይ አልካሊ ሜታሎች ከዚህ ወደ ታች ስለምንነው ፕሮፖርታቸው ሴም ፕሮፖርቲ ነው የሚኖረው ሴም ኬሚካል ፕሮፖርቲ ያላቸው ከዚህም እንደዚህ በአንድ ቤት ያሉት ነገር ግን ከዚህ ወደዚህ ስትሄዱ እያንዳንዱ ፕሮፖርቲ ምንድነው ዲፈረንሱ እየጨመረ ይሄዳል ለምሳሌ ይሄ ሜታል ነው ፖታሺየም ወደዚህ ያልፋችሁ የመጨረሻ ላይ ስትሄዱ ምንድነው እና ሜታሎች ተደርሳላችሁ ሜታሎች ተደርሳላችሁ ከዛ ምንድነው ብሮማን ጋዝ ተደርሳላችሁ ኖብል ጋዝ ተደርሳላችሁ ፕሮፖርቲው ተቀያየረ ማለት ነው ምንድነው ያለ ያለው in the same column or in the same groups elements have closely what similar properties but ከላይ ወደ ታች ነው የሚቆጠረው ከላይ ወደ ታች ነው የሚቆጠረው አሁን መቆጠር አይደለም ለምሳሌ እዚህ ኦኬ መቆጠር ሳይሆን ይሄ መቆጠር ሳይሆን ይሄማ አንድ ሁለት ሆሪዞንታሊን እየቆጠረን ነበር ነው ግሩፖችን ማለት ነው ግን ይሄ ምንድነው ወደ ፋሚሊ ነው አንድ ፋሚሊ ወደ ታች ነው ወረድኩት እየሰማኝ ነው በሆሪዞንታል አይቆጠርም ሆሪዞንታል ፕሪድ ነው አንደኛ ፕሪድ አይደ ሃይድሮጂን አለ አልፎ ደግሞ እዚህ ጋር ሂሊየም አለ ፕሪድ 1 አለ ሁለተኛ ፕሪድ ሊቲየም ይላል በሪሊየም ይላል ቦሮን ይላል ካርቦን ይላል ናይትሮጂን ይላል ኦክሲጅን ይላል ፍሎሪን ይላል ከዛራው ይላል ሶስተኛ ላይ ደግሞ ምንድነው ሶዲየም አለ ማግኒዚየም አለ ይዘላል ዲ ብሎክ ኤሌመንት ትራንዚሽን ኤሌመንቶችን ወደዚህ አልሙኒየም ይላል ሲሊከን ያለ ይቀጥላል አራተኛ ፕሪድ እንደዚህ ነው ሆሪዞንታሊ ምንድነው ለፕሪድ ነው ቨርቲካሊ ምንድነው ለግሩፕ ነው ኦኬ አይ አንደርስቱድ ነው ቴንክ ዩ so the discovery of the periodic table was not an accident basically በተለያዩ ጥናቶች የተለያዩ ሰዎች ያቀርቡበት ሐሳብ ነው እንጂ በአጋጣሚ በድንገት ይመጣ አይደለም ፕሬዲክት ቴብል ወይ አንድ ሰው ተነስቶ ለምሳሌ አሰምሽን ሰው የመጣ ከዝንጀሮ ነው ብሎ የሆነ ሰው እንደሚያወራ እንደዛ አይደለም በዝም ብሎ አይደለም መላምት አይደለም ብዙ ሰዎች አንድ ላይ ያጠኑበት ነው እንጂ ይስመጣስ or nor was it is work of what individual chemist የአንድ ኬሚስት ጥናት ብቻ አይደለም ፕሬዲክት ቴብል አረንጅመንት rather it is what outcome of the what holistic efforts of what several chemists የብዙ ኬሚስቶች አንድ ሐሳብ ላቅቶ ነው ሞደርን ፕሬዲክተርን ዴቨሎፕ አደረጉ let's start ዶቨርነር ትሬንድስ የመጀመሪያ ሰው ይሄኛው ሐሳብ እንዴት አቀረበ ስለ ፕሬዲክቲቭ አሬንጅመንት ኤሌመንቶችን አሬንጅ ያደርጋሉ ብሎ የተነሳ ሰው ነው መጀመሪያ ሰውዬ ነው in 1829 a German chemist Doverner was able to identify similar groups. Elements showed what similar in physical and what chemical properties. لا ሳጥር ዶቨርነር የሚባለው ሰውዬ ምንድነው ያሰበው ኤሌመንቶችን በፊዚካል እና በኬሚካል ፕሮፐርቲ አንድ ግሩፕ ኦርደር ያደርጋሉ ብሎ ተነሳ ሲነሳ በምን ታደርጋለህ ሲባል ሶስት ኤሌመንቶችን በተራ ቁጥር አስቀምጣለሁ አለ የመጀመሪያውና የመጨረሻውን አቶሚክ ዌት ደምሬ አቨሬጅ ስለሆነ ለሁለት ሲያካፍል ሶስተኛን አገኛለሁ አለ ስለዚህ ሶስተኛ በመሃል ላይ አስቀምጣለሁ ሶስቱም ኤሌመንቶች ተመሳሳይ ፕሮፐርቲ ያላቸው አለ ኤግዛምፕል ሲ ሊቲየም አቶሚክ ዌቱ ምንድነው 7 ነው ሶዲየም 23 ነው ፖታሺየም 39 ነው በሱ አባባል ይሄ 7ንና 39ን ሁለቱንም ደምረን አቨሬጅ ማለት የሁለት ነገር ከሆነ ዲቫይድ ባይ 2 እናደርገው 3 ከሆነ ባይ 3 እናደርገው ይሄ 7ንና 39ን ደምረን 7 ሲደመር 39 ኦቨር 2 23
23 ከዚህ ጋር ተመሳሳይ ስለሆነ ምንድነው በዚህ እሱ ምንድነው ትክክል ነው ማለት ነው። ሐሳቡን የሱን ተረዳችሁ? ምንድን ያሰባ the average of the middle elements I mean the atomic weight of the middle elements is the average atomic weight of the first and third አለ። ስለዚህም ነው ዶቨርኔት ትራይድስ ምንድነው ትራይ ማለት ሶስት ነው አይደል? ዳይ ባይነሪ ተነሪ ምናምን ላችሁ በሮማን በታውቁታላችሁ። ትራይ የሚለው ሶስት የዶቨርኔት ሶስት ህጎች ማለት ነው። የሶስት ህጎች ስለዚህ እነዚህን ኦርደሮችን በመስራት ሞክሯል። ለምሳሌ እዚህ ጋር ካልሽየም አለ፣ ሲሪየም አለ፣ ባሪየም አለ። የካልሽየም ምንድነው 40 ነው። 40 እና 137 ሲደመር ሲካፈል ለሁለት 88.5 ነው። ያ ማለት 88 ነውና ስለዚህ ከዚህ ጋር ይቀርባል ብሎ እዚህ ጋር ምንድነው ስትሬንሾም እዚህ ጋር ስትሬንሾም መሃል ላይ ያለው ይህ ኦርደሩ ከካልሽየም በኋላ ስትሬንሾም ነው ከዛ ባሪየም መሆን አለበት ብሎ አስቀመጠ። ሙከራው ጥሩ ነው። ነገር ግን የተለያዩ ኤሌመንቶች በጥናት እየተጨመሩ ሲሄዱ የሱ ስራ ውድቶ ነው። ግልጽ ነው። መሃል ላይ የተለያየ የሚገቡት አሉ። አሁን ለምሳሌ እኛ ሊቲየም ብለን ወደ ሶዲየም አንገባም። ሃይድሮጂን፣ ሂሊየም ከሊቲየም በኋላ ማን ነው ያለው? በርሊየም አለ አይደለ? ቦሮን አለ አይደለ? እነዚህን ኦርደሮችን ሳይጠብቅ ሶስተኛ ኤሌመንት ብሎ ሄዶ ነው ዘለለና ስለዚህ የብዙ የኖብል ጋዞች የተለያዩ ኤሌመንቶች በጣም ሲጨመሩ ህጉን አፈረሰ ማለት ነው። ሁለተኛ ሰውዬ ደግሞ ተነሳ። ማን ነው ሰውዬ? ኒውላንድ ላው ኦፍ ኦክታቭ ነው። ኦክታቭ የሚለውን ምናልባት የራሻ ላይ ነበረው የሙዚቃ አይነት ነውና ይሄ ሰውዬ ግን እንግሊሽ ኬሚስት ነው። He arranged the 56 elements now then increasing order what atomic weight ነው። በatomic weight ኦርደር ያደረገ increasing order ላይ ምንድነው እሱ ያለው? አንደኛ ላይ ያለው ከስምንተኛ ጋር ካለው ጋር ተመሳሳይነት አለ አለ። ልክ እንደ ሙዚቃ ዘፈን በእነሱ ላይ አይ ቲንክ ባለድሮ ምንድነው ዶ ሬ ሚ ፋ ሶ ላ ሲ ዶ ላና በመጀመሪያ ዶ ብዬ ነው ጀመርኩት። መጨረሻ ላይ በዶ ይዘጋል። ኦር እዚህ ጋር ያለው እስኪዩት እነሱ ይፈትናል ሳ ሪ ጋ ማ ፓ ዲ ና ሳ ላ ያ ማለት ለምሳሌ ከሊቲየም ጀመረና ሊቲየም፣ በሪሊየም፣ ቦሮን፣ ካርቦን፣ ናይትሮጂን፣ ኦክሲጅን፣ ፍሎሪን፣ ሶዲየም ማለት ሊቲየም እና ሶዲየም እውነትም ግሩፕ ዋን ኤሌመንቶች ናቸው። ባልካልተ ፈርስት ኤስ ብሎክ ላይ ፈርስት ላይ ያሉ ኤሌመንቶች ናቸው። ስለዚህ ምንድነው ሜታል ናቸው። አንድ ኤሌክትሮን ሎስ የሚያደርጉት ስለዚህ ፕሮፖርታቸው አንድ ነው። ሌላ ደግሞ እስኪ ሞክሩ። ማንን ሞክሩ? እስኪ ከማግኒዥየም እንጀምር። ማግኒዥየም 1 2 3 4 5 6 7 8 አይደለ? 1 2 3 4 5 6 7 8 ከዚህ ጋር አንድ ላይ አይደል? ለምን? ማግኒዥየም በኤስ ጀምሮ ይሄኛው ፖታሺየም ነው፣ ሌላ ጋር ነው የሚሆነው። እሱ ምንድነው? ከዚህ ነው ጀምሮ ሶዲየም 1 2 3 4 5 6 7 8 ፖታሺየም እና ሶዲየም አንድ ግሩፕ ኤሌመንቶች ናቸው እና እሱ በኦርዲናሪ ለተወሰነ ለጥቂቶች ናቸው ይሄ ነገር የሚሰራው። ለምን? ከኖብል ጋዝ በኋላ ኖብል ጋዝ ከተገኘ በኋላ ይሄ ስራ አይሰራም። እዚህ ጋር ነው ምንድነው ሊሚቴሽን ኦር ዲሜሪት the limitation of this classification of elements were that one the inner gas were not discovered till then በሱ ጥናት ጊዜ ላይ እና ሂሊየም፣ ኒየን፣ አርገን፣ ክሪፕቶን የምንላቸው ኖብል ጋዞች አልተጠኑም ነበር። ስለዚህ አሁን ለምሳሌ ሊቲየም ይላል፣ ሂሊየም ነው መጀመር አለበት። ሂሊየም እና ሃይድሮጅን እና እነሱ ጋር ብንጀምሮ እነዚህን ሊያካትት አይችልም። ሁለተኛ ደግሞ ምንድነው ቢዮን ካልሽየም ከ20 በኋላ ምንድነው ሪፒቲሽን was not what observed ከካልሽየም በኋላ ያሉ ኤሌመንቶችን ማሳየት አልቻለም።
ስለዚህ ሁለት ሊሚቴሽኖች አሉ። አንደኛ ምንድነው ኖብል ጋዞች ያኔ ኢነርት ጋዞች አልተጠኑም። እነሱ ሲገቡ ደግሞ ህጉን ያፈርሳል። ለምሳሌ ሃይድሮጅን መጣለን እስከባውን ነው የሚል አንደኛ ምንድነው ሃይድሮጅን በኋላ ማን ነው ሂሊየም። ኦኬ ሃይድሮጅን ጋዝ ነው። በስምንተኛ ላይ ነው የምናገኘው ሃይድሮጅን 1 ሂሊየም 2 ሊቲየም 3 ከዛ 4 ብሪሊየም 5 ቦሮን 6 ካርቦን 7 ናይትሮጅን 8 ኦክሲጅን። ኦክሲጅን ግሩፕ 6 ኤሌመንት አይደል? ሃይድሮጅን ግሩፕ 1 ኤሌመንት ሁለቱም አይገናኙ። ይሄን ምን ማለት ነው? ኖቤል ጋዞች እና ሂሊየም ከተጠኑ በኋላ የሱን ጥራት ውድቅ አድርገዋል ማለት ነው። ይሄ ማነው? ኒውላንድ ኦክታቭ። ኦክታቭ ማለት 8 ሶስተኛ የጥናት ሰውዬ ምንድነው? መንደሌቭስ ነው። የሰውዬ በጣም ይሻላል፣ ጎበዝ ሰው ነው፣ ጥሩ ሰው ነው። መንደሌቭ ለው says what physical and what chemical process elements are what in predict function of what their atomic weight አለ። እሱም ምንድነው ያደረገው? በአቶሚክ ዌይት ነው ኦርዴር ሲያደርግ የነበረው ምንን ኤሌመንቶችን ማን መንደሌቭስ። እቺን ብቻ በተለያዩነት ሊለዩ ሎቨርነርም ኒውላንድም ደግሞ መንደሌቭም ሶስታቸውም አቶሚክ ኤሌመንቶችን አሬንጅ ያደረጉት ነው አቶሚክ ዌይት። አስቡት ባለፈው አይሶቶፕ አስተምራቸዋለሁ። ለክሎሪን ስንት አቶሚክ ዌይቶች ነበሩ? ሁለት ነበሩ አይደለ? 35.5 እና 37 እንደዚህ ነበር። ስለዚህ በማስ ነምበር የሚያደርግ ከሆነ አንድ ኤሌመንት ሁለት ቦታ ሊኖር ነው ማለት ነው። ስለዚህ እነሱ ስታቸውን ልናገኝ ነውና ይሄ ሰውዬ 63 ኤሌመንቶችን በአቶሚክ ዌይት ኦርደር አድርጓል። consists only was 63 ኤሌመንቶች ናቸው። ኢነር ጋዝ were not what included as they was discovered at that time። በዛ ታይም ምንድነው ኢነር ጋዝ አልነበረም፣ ኖብል ጋዞች አልነበሩም። those elements were arranged in what 7 horizontal row alphabet spread and 8 vertical columns alphabet groups። እሷን ደስ ብሎ ነገር ብሎ ስፕሬድንም ለይቷል፣ ግሩፕንም ለይቷል። ማነሱ? መንደሌቭ ነው። ስንት ኤሌመንቶች? 63 ኤሌመንቶችን he arranged 63 elements in row and what column or in period and what groups by increasing order of what atomic weight. Number 3, some vacant sites were specified for what undiscovered element in their what period. ይህ ሰውዬ ደግሞ ደስ ብለው ምንድነው ላልተጠኑ ኤሌመንቶች ቦታ አስቀምጦ ነው ያለፈው። በኋላ ሲጠና እውነት ነው ያ ቦታ በኋላ ላልተጠናው ኤሌመንት ፊክስ ሆነዋል። ይሄ ሰው ደስ ብሎ ይሄ ነው። ለምን ገና በሱ ጊዜ ላልተጠኑ ኤሌመንቶች ቦታ አስቀምጦ ማለት ነው። አያችሁ እዚህ ጋር አሁን የሱን ፕሬዲክቲቭ ኢውት ይሄ የማን ነው? የመንደሌቭ ነው የምናየው። የመንደሌቭ ነው። አሁን ምን ነው ስለዚህ ጋር ሂሊየም አለ። ሂሊየምን 0 ግሩፕ ብሎ ያስቀምጡና ሃይድሮጂን አለ። ከዛ በኋላ እዚህ ጋር ዘለለ ደግሞ ብሪሊየም አለ። ሊቲየም ብሎ ብሪሊየም ነው የሚለው እዚህ ጋር እውነት ነው። ሶዲየም ሊቲየም ብሪሊየም ነው። ሶዲየም ማግኒዚየም ነው ባውኑ ላይ ያለው። ከዛ ምንድነው ደግሞ ቢ ብሎክ ምሎ በትራንስናል ኤሌመንት ነው። ትራንስናል ኤሌመንት ደግሞ ታች ነው የሚጀምሩትና በዚህ ቦታ ይጀምሩት። ስለዚህ ስትሉ ሁለት ቦታ ሰጥቶ አንዱን እየዘለላ ነው ሲያስቀምጥ ነበር። እዚህ ጋር አይታችሁታል። ካልሲየም አለና እዚህ ጋር አንድ ኤሌመንት አለ። ስትሬንሽን ብሎ እዚህ ጋር አንድ ኤሌመንት አለ። ቲታኒየም ብሎ እዚህ ጋር አንድ ቦታ ሰጥቷል። ቫናዲየም ብሎ እዚህ ጋር አንድ ኤሌመንት ሰጥቷል። ለምን አስኩል አርኩላል። እነዚህ ነገሮች ምንድነው ባዶ ቦታ እየሰጣ ነው ያለፈው። ሶ እነዚህ ነገሮችን ጃምፕ እያደረገ ያስቀምጠው ነው። በኋላ በጥናት ኤ እና ቢ የምንለው ምንድነው? ኤ የምንለው ቅድም በኦሪጂናል በሆነ ቴብል ላይ ስታዩ ምንድነው? ኤ የምንለው ምንድነው? ይሄን ነው። ኤ 1 2 ኤስ ብሎክ ኤ ነው። እነዚህ ሜን ግሩፖቹ ኤ ይባላሉ። ይሄ ደግሞ ምንድነው? ቢ ግሩፖች ናቸው። ትራንስናል የሚወድ ዲ ብሎክ የምንለው በቢ
ቢ ግሩፕ ነው የምንለው እና በቢ ነው የሚገለጸው። 4 ቢ፣ 3 ቢ፣ 5 ቢ፣ 6 ቢ፣ 7 ቢ፣ 8 ቢ ነው የምንለው። 1 ቢ፣ 2 ቢ ነው የምንለው እና እንደዚህ ስንለው ምንድነው ሰብ ግሩፖች ነው። ሜን ግሩፕ እና ሰብ ግሩፕ አለ። ሜን ግሩፕ ምንድነው? ኤስ ብሎክ እና ቲ ብሎክ ኤሌመንቶች ናቸው። ዲ ብሎክ ምንድነው? ሰብ ግሩፖች ናቸው። በቢ ግሩፕ ነው የሚጠሩት። ስለዚህ እሱ ምንድነው? ኤ እና ቢ አድርጎ በሞዴልን ላይ እንትኑ ሲያስቀምጡ ምንድነው? ኤ እና ቢ ሲል ሌላ ነገር እንዳይመስላችሁ። ፔሪዮዲሲቲ ምንድነው? አሁን የቅድሞችን ስትቆጥሩ ምንድነው? ፈርስት ፔሪዮድ ኮንሲስት ኦፍ 2 ኤሌመንትስ ነው። ሃይድሮጅን እና ሂሊየም ነው የመጀመሪያ ፔሪዮድ የሚይዘው። ሰከንድ ብሎክ ውስጥ 8 ኤሌመንትስ ነው። ኢዝ ኖት ዋት ፈርስት ሾርት ፔሪዮድ ይባላል። ሁለተኛ ላይ 8 ኤሌመንቶች አሉ። ኤቱንም በፔሪዮድ እየቆጠራችሁ ቼክ አድርጉ። በሰባተኛ ላይ 32 አለ። ስድስተኛ ላይ 32 አለ። ፍዝ ላይ 18 አለ። ፎርዝ ላይ 18 አለ። እነዛን እየቆጠራችሁና ታገኙታላችሁ። በዚህ ፔሪዮድ ይሄድ ማለት ነው። ሆሪዞንታሊ እየቆጠራችሁ ስትሄዱ ለምሳሌ እስከ የመጀመሪያ ላይ እንቁጠረው። ማን አለ ፔሪዮድ 1 ላይ ሃይድሮጅን አለ። እዚህ ጫፍ ላይ ደግሞ ማን አለ? ፔሪዮድ 1 ላይ ደግሞ ሂሊየም አለ። እዚህ ጋር ይታያል አይደለ? ይታያል። ወይስ ግልጽ አይደለም? እስኪ እዚህ ማላችሁ መሰለኝ መሀል ላይ ለኔ ግልጽ አሁን አይደለም። አሪፍ ነው። ኦኬ ለምን እነዚህ ፔሪዮድ ላይ ስንት ኤሌመንቶች አሉ የሚለው ነው። በአንዳንድ ጊዜ ፈተና ላይ ይመጣል። first period or second period or third period contains how many elements ብሎ ይጠይቃል። Recording in progress. እንደ ምን ሪከርድ እያደረኩ ነው አይደል? ሪከርድ ተቋርጧል እንዴ? አላውቅም ነው ግን ገርሞኝ እኮ ነው። አልተቋረጠም። ኦኬ ከተቋረጠ እስክንቀጥል ምን ስታክ እንዳደረገ አላውቅም። እና ምንድነው ፈርስት ፔሪዮድ የምንለው ይኸውላችሁ እቺ ብጫ ያለችበት ከላይ ከዚች አንድ ቁጥር ነው። እዚህ ጋር ሃይድሮጅን አለ። ሆሪዞንታሊነት አለ። ምንም ኤሌመንት የለም። ሆሪዞንታሊ ስንመጣ የለም። እዚህ ጋር ማንን አገኘን? ሂሊየምን እዚህ ጋር አገኘን። ሁለት ኤሌመንት ብቻ አለ። ሁለት የተወሰነውን ሸፍኗል። ምኑ ምናልባት የአንተ ፎቶ አለበት የተወሰነ ኤሌመንት ሸፍኗል። ኦኬ እሱን ካጠፋ ደግሞ የኔን ቪዲዮ ማየት አትችሉም። እንዴት ላድርገው? ምንድነው መጨረሻ ላይ ያለ ኤሌመንት ነው። መጨረሻ ላይ ያለ ግሩፕ ነው። ይታያል። ሰፋ አድርጋችሁ ማየት ሆነ እናንተ ስልካችሁ ጥሩ ነው እንደዛ። አዎ እሱ ካነሳ ደግሞ ፎቶውን አታዩትም እና ምንድነው አንደኛ ፔሪዮድ ላይ አየነው። ሁለተኛ ፔሪዮድ ላይ ሊቲየም አለ አንድ ኤሌመንት፣ ብሪሊየም አለ ሁለት። ይሄን ማል እንዘላለን የለም እዚህ ማል ላይ በዚህ ፔሪዮድ ላይ ሁለት ነው። እዚህ ጋር ስንት ነው? 3 4 5 6 7 8 ኤሌመንት አለ። ምን ላይ? ፔሪዮድ 2 ላይ ፔሪዮድ 2 ላይ 8 ኤሌመንት አለ። ፔሪዮድ 3 ላይ ነው 1 2 አሁን የለም እዚህ ጋር ትዘላላችሁ። 3 አልሙኒየም ላይ 4 5 6 7 8 አሁንም ፔሪዮድ 3 8 ኤሌመንት ይይዛል። ወደ ፔሪዮድ 4 ላይ ስንመጣ አሁን ወደ ዲ ብሎክ ላይ ኢንክሉድ ያደርጋል። ወደ ዲ ብሎክ ላይ ስንመጣ ምንድነው ፖታሺየም እንጀምራለን። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ስለዚህ ነው 4 እና 5 ላይ ስንመጣ ስንት አለ ያለ ነው? 18 አለ። 4ም 5ም እንደዚህ ለምን ወደ ዲ ብሎክ ወይም ትራንስናል ኤሌመንትን ጨምረን ስለምንቆጥር ማለት ነው። ሴም ፔሪዮድ ላይ ስላሉ ነገር ግን አቤት ከአራት እስከ 7 አይደለ?
ኖ ኖ ኖ አራትና አምስት ብቻ አይደለም። ኖ ኖ ኖ እስከ 4 እና 5 ነው። ቆይ እመጣለሁ። ብቻ 4 እና 5ን ያዙ እናንተ። እሺ ኦኬ ይሄን ከያዛችሁ በኋላ ወደ 1 6 ላይ ነው። ምን ብለናል? ግሩፕ ፔሪድ 1 ሁለት ኤሌመንት ብቻ ቆጥራችሁ ነው። ሪሌሽን ላይ አይደለም ብነዳም አይደለም መያዝ አለባችሁ። ቆጥራችሁ አውቃችኋል። ግሩፕ 2 ስንት ነው? 8 ኤሌመንት። ግሩፕ 3 8 ኤሌመንት። ግሩፕ 4 እና ግሩፕ 5 ተመሳሳይ ስለሆነ 18 ኤሌመንቶችን ይይዛሉ። ወደ ግሩፕ 6 ላይ ስትመጡ እዚህ ጋር ሲጄም አለ፣ ባሬም አለ፣ 1 2 ከዛ በኋላ ምንድነው ላንታናልና አክታናል የሚባል ኤሌመንቶች አሉ። ሲሪየስ አለ እነሱ ፋሚሊ አለ እና እነሱ ምንድነው የሚሆነው ከዚህ ወደ ታች ይመጣሉ። እዚህ ጋር 53 ነው የነበረውና እዛ ከ55 56 57 ይልና ከዛ 57 58 59 60 እያለ ይቀጥላል። ስለዚህ ይሄ ወደዚህ የምንመጣው 1 2 አሮ ሶስተኛ ወደዚህና ወደዚህ ላይ ወረድ ስንት ነው? 3 ነው። 4 5 6 7 8 9 10 11 12 13 14 15 16 ብዬ እዚህ ጋር እመጣለሁ። 17 18 19 20 21 22 23 24 25 26 27 28 29 30 31 32 ስለዚህ ፕሪየር 6 እና ፕሪየር 7 ስንት ይዛሉ? 32 ይዛሉ ማለት ነው። ለምን እነዚህ ኤክት ብሎክ ኤሌመንቶች ኢነር ትራንዚሽናል ኤሌመንት ኢነር ውስጥ ላይ ያለው ከውስጥ የወጡ ኢነር ትራንዚሽናል ኤሌመንት ተብሎ የላንታናል ሲሪየስ እና አክታናል ሲሪየስ ተብሎ ከዲ ብሎክ ወጣ ብለው በኤክት ብሎክ ላይ ይገኛሉ። እነሱን ጨምረን ስንቆጥር በፕሪየር 6 እና በፕሪየር 7 ላይ 18 ነው ብሎ ጨምሮ 32 ይሆናል። አሁን ግልጽ ነው? ጥያቄ አለኝ። ጥያቄ አለኝ። ገርመኮ ነኝ። ገርመኮ ስድስተኛ ላይ የመጀመርና ሁለተኛውን ቆጥረን ባሮ ወደ ታች ወርደን እዛ አልቆመም ተመልሶ ወደ ላይ ሄደው ለምንድን ነው? በዛውስ ቆጥረን ብንመጣና ታችኛውን ጨምረን ብንቆጥር የተለየ ቁጥር ሊሰጥ ይችላል። ከ30 ውጪ ኢንክሪዚንግ ኦርደር ነው። በአቶሚክ ነምበር ዘለት ቁጥርማ አሁን 57 በላይ 73 ስላለ አይደለም እና 57 ብዬ 58 ላይ እንደሚወርደው ለዛ ነው ወደታች ወረድኩ። ኦኬ ገባ? ያውን ከነጩ በኋላ ምንድነው ይሄንን ቆጥረ እንደገና የምትሄድበት ዚግዛግ አድርግ ወደ ኋላ የምትመለበት ቁጥሩ ኢንክሪዚንግ ኦርደር በዛ ነው የምትቀጥለው። ኦኬ ግልጽ ነው? ግልጽ ነው። ቲቸር በዚህ እንትን ላይ ቴብል ላይ በግሪን እና በየሎ የተቀለመው ኤሌመንቶች የተለያዩ ፋንክሽን አላቸው ነው ትርጉሞች? እሺ አለ እሱ ጋር ይደርስ ነበር። አሁን ከረጃካኝ እስከ ሊመለስና ኤሌመንቶች በሶስት ቦታ ይመደባሉ። ሜታል፣ ሜታሎይድ እና ነን ሜታል ናቸው። ስለዚህ እነዚህ በቢጫ የተቀቡት ምኖች ናቸው? ነን ሜታሎች ናቸው። ኦኬ እነዚህ ደግሞ ብሉ ከለር ያሉት ምኖች ናቸው? ኦላር ሜታል ናቸው። መሃል ላይ ያለው እንደዚህ የሆነሽ ድም ከለር ያለው ይሄ ዚግዛግ ያዘው ምንድነው ሜታሎይዶች ናቸው። ይሄንን ነው የሚያሳየው። በኋላ ፊት ለፊት ስላለ ነው። እሺ ግልጽ ነው? ያ ሃይድሮጂን ለምን እዚህ መጣ? በኋላ የምናወራበት ነው። ሃይድሮጂን ሜታል ጋር ነው መጥቶ ቁጭ ያለው። ለምን መጣ? በኋላ እናወራለን። because losing of one electron like a metal በዚህ ፕሮፐርቲ losing of electron እንደ ሜታሊክ ፕሮፐርቲ ስለሆነ በዚህ ላይ መጥቷል። አንደ ሞዴሬት ኤሌክትሮን መሃል ላይ ያስቀምጣሉ ሃይድሮጂን። እንደዚህ ናቸውና በኋላ እናወራለን። አሁን ምንድነው ስለ ፕሬድ ስለ ግሩፕ እንደዚህ ነገር ለማውራት ነውና ልክ እንደዚህም
ኤስ ብሎክ ላይ ስንት ግሩፕ አለ ሲባል ቱ ሜን ግሩፕ አለ ኤስ ብሎክ። ኤስ ብሎክ አልኩት ምንድነው እዚህ ጋር ሁለቱ ግሩፖች ናቸው። ፒ ብሎክ ላይ ደግሞ ስንት ግሩፖች አሉ? 8 ግሩፖች አሉ። ዲ ላይ ደግሞ 10 ግሩፖች አሉ። ታንኪዩ ኤፍ ላይ ስንት ግሩፖች አሉ? ያኛውን ቁጥሩ ማለት ነው ታች አለ። ሁለት ሁለት ግሩፕ ታች ማለት ያለውን አይደል? ሁለት አልኮ እኮ ኦሮ ማለት እኮ ፕሬድ ነው ሆኖ ሆሪዞንታሊ የሚሄድ ነው። ሁለት አልኮ ግሩፕ ማለት ቨርቲካሊ ማለት ቨርቲካሊ የአበባ ቤተሰብ ያየላ ቤተሰብ የከሌ ቤተሰብ እንደሚባል ኦኬ 32 ነው ያለው 6 እና 7 ከሆነ 32 ነው የሚሆነው። ለምን ኤፍ ብሎክ ብዬ እኮ ነው። ኤፍ ብሎክ በተለይ ይኸውልህ ኤስ ብሎክ ላይ ሁለት ግሩፕ አለ ያለው ዲ ላይ ያልኩት እዚህ ጋር ኤፍ ብሎክ ለያቸው እኮ ኤፍ ብሎክ ካል ይሄ እኮ መቁጠር አለብህ 1 2 3 4 5 6 እያልክ ትጋለ ሲመጣ 10 ነው 14 ጎበዞች ናቸው። ይኸውላችሁ እናንተ የሆነ ነገር ሲሰሩ ወድሮ ተብላችሁ ቆነ ኤስ2 ፒ6 እያላችሁ አልተማራችሁ አልተማራችሁም? እንደዛ ኤስ ብሎ ኮንፊግሬሽን ኤልቶ ኮንፊግሬሽን ሲሰሩ ዋን ኤስ2 ኤስ2 ፒ6 እያላችሁ አልተማራችሁ? ተመስገን አልተማርክም? አላስታውሱም። ቲቸር ከተፋታው ቆየ። አላስታውስኩም። ምንም ዲቴን ትላላችሁ፣ ኤስ2 ትላላችሁ፣ ዲ6 ትላላችሁ፣ ኤፍ14 ትላላችሁ። ይሄ ከላይ ያለው ግሩፑን እኮ ነው የሚያሳየው። ኤፍ ብሎክ 14 ነው ያለው ትክክል ናቸው። ዲ 10 አለ። በቃ በኋላ እሱ እንደርሳለን። ተውት በቃ እሺ። በቃ ማለት አሁን ያስኩት በዛ ሌሊትና በኋላ ኮንፊውዥን እንዳይፈጥር ማለት ነው። ከዚህ ነው የተነሳው እና ሌላ ደግሞ ምንድነው ፕሪዲስቲ ነው። ፕሪዲስቲ ደግሞ እዚህ ጋር ሆሪዞንታል አሮ ኦር ፕሪድ ይባላል ነው። የመጀመሪያ በጣም ሾርት ፕሪድ ናቸው። ለምን ሁለት ኤሌመንት ብቻ ስለሚል። ሁለተኛና ሶስተኛው ደግሞ ተመሳሳይ ናቸው። ፈርስት ሾርት ፕሪድ፣ ሰከንድ ሾርት ፕሪድ ተብሎ 8 ኤሌመንቶችን ስለሚይዙ ነው። አሁን ዲስከስ ያደረግነው ነገር ነው እዚህ ጋር የሚያወራው። ቨርቲካሊ Group 1 elements are called alkali metals except hydrogen. ቅድም ነገርኩህ። ሃይድሮጅን ውጪ ግሩፕ 1 ላይ የነበረው ኤሌመንቶች ሁሉም ሜታል ናቸው። ሊቲየም፣ ሶዲየም እያለ ነው ማለት ነው። ፖታሺየም ሁሉም ሜታል ናቸው። ሃይድሮጅን ብቻ ምንድነው? ናን ሜታል። ግሩፕ 2 ላይ ያለው ኤሌመንቶች አልኮል አልካላይን ኢርዚ ሜታል ይባላል። አልካላይን ኢርዚ ሜታል ይባላል። አልካሊን ማለት ቤዝ ነው፣ ሜታል ውስጥ እና ሜታሊክ ማለት ነውና አልካላይን ኢርዚ ሜታልስ ይባላል። ግሩፕ ቢ ማለት 5 ነው አይደለ? ቢ ማለት ኤ 5 ነው። 5 ቢ ኤሌመንትስ አር ኮልድ ኒኮጂንስ ይባላል። ግሩፕ 6 ቢ ደግሞ ኤሌመንትስ አር ኮልድ ቻልኮጂንስ ይባላል። ግሩፕ ቢ ስንት ነው? 7 ነው እና ኤሌመንትስ አር ኮልድ ሃሎጂንስ ይባላል። ሃሎጌንስ yes ሃሎጂንስ ይባላል። ግሩፕ 0 ኤሌመንትስ አር ኮልድ ኖብል ኦር ኢነር ጋዝ ይባላል። ሶ ኤ ምንድነው? ኖብል ጋዞቹ ኦክሲጅን ስለምን ከኢራክ ስለማያደርጉ 0 ብሎ ያስቀምጣሉ። ሶ የዚህ አሁን ምንድነው የሜንድሊቭ ዲሜሪትን ሜሪትን ማለት ጥቅሙ ተዲፈክቱ ዲክመቱ ምኑ ጋር ነው? ሜሪት ማለት ሲግኒፊካንስ the study of the properties of the elements become more systematic and what easier ከሌሎቹ ምንድነው የሱ ጥናት ቀላል ነው ደግሞ ሲስተማቲካሊ ጥሩ። ሁለተኛ there are several vacancy position ምንድነው vacancy ማለት ኢምፒቲ ማለት ነው። ብዙ ኢምፒቲ ቦታዎችን አስቀመጠ። በኋላ ለሚመጡ ኤሌመንቶች ሰው አጥንቶ ለሚያመጡ ኤሌመንቶች ብሎ አስቀመጠ።
from which guidance the of discovery of what new elements was what found እሱ ለቅሶ ስለሄደ ያ እውነትም ሰራ ነው ዲሜስ ደግሞ ትክክል ያደረገበት ስለተው ደግሞ some of the elements are what places to what the atomic weight larger compared to what the next one for example argon 18 ነው አይደለ ፖታሺየም ስንት ነው 19 ነው atomic number order ላይ argon ታዲያ 40 ነው weight argon 40 ነው argon ከፖታሺየም ይቀድማል ስለዚህ ፖታሺየም ደግሞ 39 ነው ማን ነው የቀደመው argon ቀድሟል this atomic weight ላይ ባለ order ስላደረገ እዚህ ጋር ስለተፈጠረ ሌሎችም ሶስት ሌሎች አውዴና ደግሞ ተለሩ እንደዚህ ናቸው እዚህ ጋር የሱን ጥናት የሚጋጭ ሐሳብ ምንድነው አንዳንድ ኤሌመንቶች በአቶሚክ ዌይት ባላንስ ኦርደር ስላደረገ ይሄንን አያሟላም ነው አሁን ይሄ እነዚህ ነገሮችን ሁሉንም የሚያፈርስ አንድ ጥናት ማለት ማን ነው እሱን ያጠና ሙስሊም ፕሬዲክት ነው ይሄ ሙስሊም ባለው በጣም ጎበዝ ነው ምንድነው ያደረገው proportion of what elements are in periodic function of what the atomic number አለ ያን ምንድነው ኤክስ-ሬይ ስለተጠና የሁሉ ኤሌመንቶች አቶሚክ ነምበር ወይም ፕሮቶን ተጠና ሲጠና ጊዜ በሱ ኦርደር ኤሌመንቶችን አሬንጅ ተደረገ ዛሬ ይጠቀምናል ነው በአቶሚክ ዌይት ሳይሆን በአቶሚክ ነምበር ኦርደር ያለው ኤሌመንቶች ለምን ለአንድ ኤሌመንት ሁለት ወይም ሶስት ከዛ በላይ የሆኑ አይሶቶፖች ስላሉ ማስ ነምበር ዲፈረንስ ስላላቸው ለአንድ ኤሌመንት 3-4 ቦታ ላይ ያስፈልግ ነው ማለት ነው ስለዚህ ይሄ ማስ ነምበር እንትኑ በትክክል ኦርደር ላይ አመጣ ኤሌመንቶች ስለዚህ ምንድነው አቶሚክ ነምበር ላይ ሲሆን አቶሚክ ነምበር ምንድነው ዩኒክ ነው ፎር ኢንዲቪጁዋል ኤሌመንትስ ለሃይድሮጂን አቶሚክ ነምበር 1 ነው ለሂሊየም 2 ነው ለሊቲየም 3 ነው ለበሪሊየም 4 ነው ለቦሮን 5 ነው ለካርቦን 6 ነው ለናይትሮጅን 7 ነው እንጂ 7 ለሌላ ኤሌመንቶች አሁን ለአንድ ኤሌመንት ብቻ ነው ተሰጣው ስለዚህ ይሄ ሙስሊም ፕሬዲክት ነው ማለት ነው አቶሚክ ነምበርን በመጠቀም ኤሌመንቶችን በፕሬዲክት ቴብል ላይ አሬንጅ ያደረገ ስለዚህ ሂዝዋት ሞደርን ፕሬዲክት ቴብል ነው ያስቀመጠው ሰውዬ ማን ሙስሊም ባሎ ሶሪ እስከዚህ ነው መሰለኝና እንደዚህ ያጠና ሰውዬ ይሄ ሰውዬ ምንድነው ያደረገው በያልኩት ኢ አሬንጅድ ፕሬዲክት ቴብል አዝዋት አቶሚክ ነምበር አቶሚክ ነምበር ኖት አቶሚክ ዌይት ዛሬ የምንጠቀመው የማንን ነው የሙስሊም የሱን ነው የሚጠቀማለን ነው የነዛማ ትክክል አይደለም ሶ ምንድነው ቅድም ፕሬዲክት ቴብል ላይ ስናስቀምጥ ያልኩትና ሞደርን ፕሬዲክት ቴብል arranges elements according to the what atomic number not atomic weight ብዙ ጊዜ ፈተና ላይ ጠይቃሉ ሞደርን ፕሬዲክት ቴብል arranges elements in the predict table by what atomic number not atomic weight except this Mosellis of six Mosellis all others in ancient times they tried to what arrange elements by atomic weight only not atomic number ስለዚህ ነው ቻሌንጅ ያጋጠማቸው ምንድነው ቅድም ስለ ፕሬዲክት ቴብል ብዙ ነገር ስናወራ ነበርና ለምሳሌ የአንድ ኤሌመንቱን እንድናርገው እስኪ የማንን እንሞክረው የኦክሲጅን ስንት ነው አቶሚክ ነምበር 8 ነው አይደለ yes እና አፎጋንስ ኤሌክትሮ ኮንፊግሬሽን ይባላልና 1s 2s2 2p4 እና 4 ነው 4 በማን ነው ጨረሰ ነው ኤስ አለ ፒ አለ ዲ አለ ኤፍ አለ በማን ነው ጨረሰ ነው ፒ ነው አሃ ኦክሲጅን ምንድነው የፒ ብሎክ ኤሌመንት ነው ፒ ብሎክ ኤሌመንት ነው
አወቅን። ከዛ ደግሞ ይሄ ፈርስት ኤነርጂ ሌቭል ነው። ፈርስት ኤነርጂ ሌቭል እንደምራለን ስንት ነው? 2 ነው። ይሄ ሁለት ኤነርጂ ሌቭል ላይ ሁለተኛ ደረጃ ላይ ስላለ ይሄም 2p ነውና ሶሪ 2p ነውና ይደመራል። ሁለት ሲደመራል ስንት ነው? 6። ስለዚህ ግሩፕ 6A ነው ማለት ነው። ደግሞ ግሩፕ 6A ነው። በቃ በዚህ በኤሌክትሮ ኮንፊግሬሽን አወቁት። ለምንድን ነው ይሄ ኤስ2 የሚባለው? ኤስ2 P6 ማክሲማሞች ናቸው እኮ። ከዛ ነው ዲ10 F14 ያ ማለት ምን መሰላችሁ? ለምሳሌ እናንተ ለምሳሌ 2 ሊትር ሃይላንድ ውሃ አታውቁትም? ታውቁታላችሁ? 2 ሊትር ሃይላንድ ውሃ በ2 ሊትር ሃይላንድ ውሃ ላይ 1 ሊትር መቅዳት እንችልም? ይቻላል። ግን ማክሲማሙ እስከ 2 ማለት ነው። እነዚህ ኤስ ብሎክ 0 መሆን ይችላል፣ S0 መሆን ይችላል፣ S1 መሆን ይችላል፣ S2 መሆን ይችላል፣ ግን S3 መሆን አይችልም። ኦኬ። ፒም ደግሞ ከ1 እስከ 6 ያሉ ኤሌክትሮኖችን ይዛል እንጂ ከ6 በላይ አይችልም። ዲም ደግሞ ተመሳሳይ ነው። እስከ 10 ማለት ይችላል፣ ግን 10 በላይ ማለት አይችልም ማለት ነው። ኤፍም ደግሞ እስከ 14። ያ ለምንድን ነው ይሄ ግሩፓቸው ላይ የነበረው እንደመሰለ S2 ያዘበት የመጀመሪያ በግራ በኩል ያለው ሁለት ግሩፖች አሉ። A1 እና A2 ነው። A1 ነው አልካሊ ሜታል አለ ነው። A2 ነው አልካሊ ሜታል አለ ነው። A1 ላይ ያለው ሁሉ 1 ኤሌክትሮን ብቻ ነው ያላቸው። ሶዲየም 1 ኤሌክትሮን ነው ኬሚስ ሼል ላይ ያለው። ሊቲየም 1 ኤሌክትሮን ነው ያለው። ሃይድሮጅን 1 ኤሌክትሮን ነው ያለው። ስለዚህ S1 መጨረሻ ላይ ደግሞ 2 ነው አውቶኖመስ ሼል ያለው ግሩፑን ነው የሚያስገኝና ይሄ ግሩፑ ደግሞ S ብሎክ ላይ ያለው S2 ላይ ያለው። ስለዚህ ምንድነው እዛ ጋር ያለው ግሩፖችን በዚህ ነው የሚያስይዘው ነው። ሶ የአንድ ኮምፕሊኬሽን ስንሰጠው በትክክል ምንድነው ማወቅ ይችላል። ለምሳሌ እስኪ አልሙኒየምን ስሩ። አልሙኒየም አተምን በ13 ነው። እስኪ ስራ አልሙኒየም 6 Okay. 1s2 1s2 2s2 2s2 2p6 6 ነው. Yeah, 6 2p6 6 okay. 3s2 2s2 3s2 sorry 3p1 3p1 eh? Yeah. ጎበዝ በቃ በጣም ጎበዞች ናቸው ማለት ነው። ስለዚህ ይሄ ፒ ብሎክ ኤሌመንት ነው። መጨረሻ ያለው ብሎኩ ፒ ብሎክ ኤሌመንት ነውና ያሳያል። ፒ ብሎክ ነው። ከዛ ግሩፕ ስንት ነው የሚለውን ለማወቅ ይሄ አንድ ቤት ስለሆነ ሁለት ስላላችሁ ይሄ ሁለት ቤቶች ስለሆነ ይደመራሉ። ስንትና ስንት ሶሪ ይሄና ይሄ 2s2p ስለሚል the same energy level ነው። እሱ ኤነርጂ ሌቨል ነው። አይ ሚቱ ነው ኤነርጂ ሌቨል ነው። ሁለት ሲደመር 6 ስንት ነው? 8 ደግሞ እዚህ ጋር 3 እና 3 አለ። 3 እና 3 ስላሉ ሁለት ሲደመር 1 3 ስለዚህ ግሩፕ 3 ኤ ነው ማለት ነው። ኤ ለምን ፒ ብሎክ ኤሌመንት ሜን ግሩፕ ነው። እስኪ የካልሽየምን ስሩ። ካልሽየምን ስሩ። የካልሽየም Okay. 3d2, yeah. 1s2. Okay. 2s2.
1s2 Yes. 2s2 2p6. 2p6. okay 3s2. 3s2 3p6. 3p6 3d2. 3d2. no 4s2 Yeah. sorry አሳያለሁ ኦርደሩን እነግራለሁ ችግር የለም እና ምንድነው የሆነው እስኪ ይሁት 1s የምለውን እንዴት ይዛላችሁና 2 ትላላችሁ አላችሁ ከዛ ደግሞ ሁለቱን እስኪ እንደምረው 2 አለ 2 አለ ስንት ነው 8 አለ ደግሞ 3 ቤቶች አሉ እነማን አሉ 3s2 እና 3p6 4s መጨረሻ ላይ አለ በቃ ካልሼፕ s ብሎክ ኤሌመንት ነው ከዛ 4s2 ስለሆነ 2 እዚህ ጋር ተመጣጣለ ግሩፕ 2 ኤሌመንት ነው ማለት ነው ኤሌመንት because s እና p ብሎክ ኤሌመንቶች ሪፕሬዘንታቲቭ ኤሌመንቶች ስለሆኑ ግሩፕ 2 ላይ ይገኛል ማለት ነው ግልጽ ነው ግን ትሬ ለኔ ግልጽ አይደለም መጽሐፉ ጋርም አላየውም ገጽ ስንት ላይ እንደሆነ እሱ ገና ነው ይሄኛው አሁን ባላት ዛሬ እንደዚህ በፍጥነት ደርሳለሁ ብዬ አላሰብኩም እና ኤሌመንቶችን እንዴት እናካፍል የምን ነው እሱን ስንደርስም ቀጣይ ላይ ፊት ለፊት ነው ያለው አይደለ አዎ ይሄ በፊት ሲከታተሉ ለነበሩ ልጆች ይቀላቸዋል ብዬ አስባለሁ ምክንያቱም ምንድነው ይሄን ከሰጠው በኋላ እናንተ በዚህ እንድትዘጋጁ ነው አሁን ቅድም ምንድነው ካልሽየም ብለን ሲንሰራ የነበር ነው ካልሽየም የት ነው ያለው እዚህ ጋር 20 ቁጥር እዚህ ጋር ነው ያለው አሁን ፒሪድ 4 ላይ ነው ያለው ቅድም እየሰራን ከነበረባቸው ነገሮች ላይ ምንድነው ሶሪ ስንተኛ ፒሪድ ላይ ይገኛል ብለን ማወቅ እንችላለን አሁን ይሁት ካልሽየም መጨረሻ ኤነርጂ ሌቨል ስንት ነው 4 ነው ፒሪድ 4 መሆኑን ያሳያል ፒሪድ 4 መሆኑን ያሳያል የኦክሲጂኑ ስንት ነው መጨረሻ ላይ ያለው 1s2 2s2 2p ነው ፒሪድ 2 ላይ ነው የሚኖረው ፒሪድ 2 ላይ ነው የሚኖረው የአልሙኒየም እንደዚሁ 1s2 2s2 2p6 3s2 3p1 ፒሪድ 3 ላይ ነው የሚገኘው ኤሌመንቶቹ እናንተው ባጣናችሁ ምንድነው ኤሌመንት አቶሚክ ነምበር ወስዳችሁ ኮንፊግሬሽን ሲሰሩ የት ፕሬስ በስንተኛ ፕሬድ ይገኛል በየትኛው ግሩፕ ይገኛል ሜን ግሩፕ ነው ወይስ ሰብ ግሩፕ ነው የሚለው ነገር እንድታውቁት ግልጽ ነው እርማኮ ጋሸርማኮ ነው ይሄንን ምናልባት ላንተ ይከድካም ይችላልና ገና የጀመረ ስለሆነ እሱ ፊት ለፊት አለ ፊት ለፊት ሲንደርስ በደንብ እንማራለን ችግር ያለው ምንድነው ቅድም ጥያቄ ስለነበረውና እነዚህ ናቸው ፕሬዲክቴብል ላይ እስ ብሎክ ናቸው እነዚህ ማን አንድ ሁለት ኮሎኖች እዚህ ያለው ስድስቶች በአጠቃላይ 8ቱን ኤስ እና ፒ ብሎክ ኤሌመንቶች ሪፕሬዘንታቲቭ ግሩፖች ይባላል ስለዚህ ምንድነው ሪፕሬዘንታቲቭ ናቸው ሶ ኤስ እና ፒ ናቸው በኤን የሚሰሩት ሜን ግሩፖች ናቸው ትራሻ ደግሞ ዲ ብሎክ ነው በቢ ነው የሚሰሩት ኤፍ ብሎክን በቢ ነው ግሩፕን ስናገኝ በዛ ነው የሚሰራው ስለዚህ በፕሬዲክቴብል ላይ ያሉ ኤሌመንቶችን ፊዚካሊ ስናካፍል ሁለት ቦታ ወይም ሶስት ቦታ እናካፍላቸዋለን ሜታሎድ እና ነን ሜታል ሜታል የምንለው ምንድነው they are high conductor electricity ናቸው ማብራት ምን የሚያስተላልፍ የሚችሉ ናቸው ሜታል ሰርዋት they are shine ፀሐይ ላይ የሚያንጸባርቁ ናቸው ሜታል ሰርዋት መለብል ናቸው ደዳከል ናቸው ምንድነው ሲንቀጠቅጥ ወደ ሽቦ የሚቀይርበት ነው ነን ሜታሎች እንደዚህ አይደሉም ብረቶቹን ሲንቀጠቅጥ ከፈለግነው ትሪ እናደርጋለን ከፈለግነው ድስት እናደርጋለን ከፈለግነው ጠረጴዛ እናደርጋለን ከፈለግነው ሽቦ አድርገንም ለድስት እንጠቀማለን ይሄ ምንድነው ማለብለን ዳከል ናቸው ሜታሎች ይሄ ሜታሊክ ፕሮፐርቲ ያሉት ናቸው ሶ ሜታሊክ ፕሮፐርቲ they lose what electron ሎስ ማለት ኮንዳክት ላይ ይጠቀማለን
ስለዚህ እነዚህ ሁሉም ይሄ በሰማያዊ ከለር ያለ ብሉ ከለር ያለ ምኖች ናቸው? ያ ሜታል። በሜታል እና በነን ሜታል መሀል ላይ ያለው የሁለቱንም ፕሮፐርቲ የሚያሳዩ ምን ይባላሉ? ሜታሎid ይባላሉ። እነማን ናቸው? እነ ቦሮን፣ ሲሊከን፣ ጀርማኒየም፣ አርሴኒክ፣ እነዚህ ኤስሲቢ፣ ቲኤ እና ኤፊ እነዚህ ሲምቦሎች ምን ናቸው? ነው ሜታሎid ናቸው መሀል ላይ ያለው። ስለዚህ በዚህ በኩል ቢጫ ያለው እነዚህ ምኖች ናቸው? ነን ሜታል ናቸው። ኦልሞስት ብዙዎቹ ምንድነው አቶ ቴምፕሬቸር ላይ ዲፔንድ ናቸው፣ እንደ ጋዝ ናቸው እና ዚያ ነን ሜታል ናቸው። ይሄ ምንድነው? ክላሲፊኬሽን ኤሌመንትስ ነው። ስለዚህ ምን ታደርጉታላችሁ እናንተ? ማንኛውም ኤሌመንት ምንድነው በስኮፕሪ ሲሰሩ በኤስ በዲ የሚያደርግ ከሆነ ምንድነው ሜታሎች ናቸው። ኦልሞስት ግን በፒ ላይ ነው ችግር አለው። በፒ ላይ ነው ሞር ምንድነው ሜታሎድም አለ፣ የተወሰነ ሜታልም አለ፣ ነን ሜታልም አለ። ስለዚህ እቺን ቦርዴሯን ዚግዛጓን ከያዛችሁ ከዚህ ወደዛ ያለው ምኖች ናቸው? ነን ሜታል ናቸው። ይሄን ሜታሎጂ ወይም ሴም ፕሮፐርቲ ቦዝ ፕሮፐርቲ የያዘው ብለው ፈተና ላይ የሚጠየቁ ብቻ ነው ሲሆን ሜታሎድ ላል ኦር ሜታሊክ ነው ነን ሜታሊክ ፕሮፐርቲ ቦዝ ፕሮፐርቲ ያለው የተኛው ነው ብሎ ከጠየቀው ግን ሜታሎድ ነው የሚሆነው ማለት ነው። ሌላ ጥያቄ ካለ እስኪ ቲቸር ዲ ብሎክ እና ኤፍ ብሎክ የት ነው የሚጀምረው? ያ ሳብሼልን ስንሰራ ዲ ብሎክ እና ኤፍ ብሎክ በየት ነው? ከአራት በኋላ ነው የሚጀምረው ወይ ከሶስት በኋላ ነው የሚጀምረው? ዲ ብሎክ ይኸውልህ 1s 2s 2p ሆሪዞንታሊ ነው የሚጽፈው 3s 3p 3d 4s 4p 4d 4f ለምን ነው 4f አልኩት? ኖ 4d አይደለ ያልኩት 3d 4f ኦኬ። ከዛስ 5s 5p 5d ከዛስ 5f ከዛስ ከ5 በኋላ ነው 6s 6p 6d 6f ላስት ዲ 7 ነው ያለው 7 ስላለ 7s 7p በእናትህ መጣብላለ። ይኸውልህ እንዴት ነው ታዲያ የምንጀምረው? እዚህ ጋር ነው ትልቁ ነገር። በዚህ አሮ ነው የምንጀምረው። መጀመሪያ ግን ኤች ነው የምንጀምረው። 1s ከዛስ 2s ከዛስ 2p 3s ኤሌመንቱ አቶሚክ ነምበር ከተረፈ ወደዚህ ትመጣለህ። ከዛስ 3p 4s ስቴፕ ከዛ 3d 4p 5s ላይ ነው የምትለው። ይሄን ጨርሳችሁ ነው 1s 2s 2p 6 3s 3p 6 4s 3d አንገባን 10 4p 6 5s አሁን ስንት ቁጥር እንስጥ እስኪ? 21 ነው ወይ 21 እንስጥ እስኪ 21 1s 2p 6 3p 6 ከዛስ 4s 4s 4p1 4s የቱ ጋር? እዚህ ጋር ነው። አሁን ወደ 3d መጣው
ከስሪ ዲ በኋላ ነው ወደ ፎር የሚገባው። ከዛ ስንት ነው? ስሪ ዲ ዋን። አየህ አሁን ወደ ዲ ገባሁ። ዲ ብሎክ ኤሌመንት መሆኑን አወቅሁ። ግልጽ ነው። ዲ ብሎክ ላይ ገብቻለሁ። ይሄ ዲ ስንት ነው የምለው በኖብል ጋዝ ኮንፊግሬሽን እንደምናገኘው እስከ 18 ያለው ማን ነው? አርገን ነው አይደለ? ከአርገን በኋላ ያለው ቁጥር ነው የምናገኘው። ከአርገን በኋላ ያለው ቁጥር እናገኛለን ነው። ስለዚህ ምንድነው ይሄኛው ሁለትና አንድ ስንት ነው? ሶስት ነው። ስሪ ቢ ነው አይደለ ያለው 21 ቁጥር ላይ ነው። 20 ካልሽየም 21 ስሪ ቢ ላይ ነው ያለው። አውተር ፖዚሽን ላይ ያለው እንወስዳለን ማለት ነው። ትሪ ቢም የቱ በአሮ ማሳየት ይቻላል? እኔ በፍጹም ሊገባኝ አልቻለም። ትሪ ዲ የት ነው ያለው? ትሪ ቢስ ትሪ ቢ የትኛው ነው? የዚህ ውስጥ አላየሁም። የትሪ ቢ የምለው እዚሽ ጋር ትሪ ቢ ማለት ነው እሱ ሶስት ያለችው ሶስት ናት። በቃ ሙጁልና ሙጁል አላዛችሁ ማለት ነው። እናንተ አላገኛችሁ ሙጁል አለ ሞጁሉ ላይ ያለው ምንም አይታይም። ምንም አይታይም። ሞጁሉ ላይ ያለው ነገር ምንም አይታይም። አዎ ይሄን ኢንላርጅ አድርጌ ነው ተጠቀምኩት እና አሁን ለኔ በደንብ ይታየኛል እና ለእናንተ ያልታየም እንጂ ሶስት የሮማን ነምበሮች አሉ። 1 2 3 ከለር አይደለም። እዚህ ጋር ከላይ ሶስት ቁጥር አለ። ሶስት ቁጥር 4 5 6 7 ይላልና በቃ ተወው። እሱንስ ቀጣይ ላይ በስፋት እናስተምራለን። እናንተም እስከዛ ይሄኛውን ፔጅ ኦንላይን ላይ አለ እኮ ብዙ ጎግል ላይ አለ እኮ ፕሪንት ብላችሁ ፈልጉና ዳውንሎድ አድርጋችሁ ያዙ። ፕሪንት አድርጋችሁ ያዙ ወይም በእጃችሁ ዳውንሎድ አድርጋችሁ በስልካችሁ ያዙ። we're gonna try like that. ቀጣይ ላይ It's better. ቀጣይ ላይ you have to download it ፕሪንት ብላችሁ ግቡና ዳውንሎድ አድርጉ። ከዛ እሱን ያዙ። የማይታይ ከሆነ ቀላል ነገር ነው። ምንም አያስፈልግም። በዚህ ዘመን ሌላ ሞጁል ላይ ይታያል። እሱም ችግር የለውም እና ብታይ በጣም ጥሩ ነው። ሞጁል ላይ ያለው ካልታየም ዳውንሎድ አድርጋችሁ ፕሪንቴብል መያዝ ቀላል ነው። ሌላ ጥያቄ ካላችሁ ከሌላ የዛሬን እዚህ እናቆማለን። ቀጣይ ክላስ ላይ ልንጨርስ እንችላለን። ይሄኛውን ቻፕተር ፎርም ማለት ነው። ለምን ቀጣይ ላይ ያለው አሁን ኦልሬዲ ይሄን አጋምሼዋለሁ። ኤሌክትሮኮንፊግሬሽን ነው ያለው። ይሄን በደንብ ካወቃችሁ ማለት ነው ፈተና በየትኛው ጥያቄ ለፈተና ሞጁል ላይ እንደመሄዳችሁ ብታገኙ እንደዚህ አይነት ጥያቄ ነው የምታገኙ። which of the following is metal ነው የሚለው፣ which of the non-metal ነው የሚለው፣ which of the metal ነው የሚለው፣ which of the following is what group 6 ኤሌመንት ነው፣ group 4 ኤሌመንት ነው ምናምን እያለ ነው የሚጠይቀው። ኦልሬዲ ይሄን ሀሳብ ከያዛችሁ በቃ አለቀ። ታዩታላችሁ። አፍተር ዲስከሽን ሞጁላችሁ ጥያቄ ወዳችሁ ስትሰሩ በጣም መከላ ካስተምርና ብላችሁ ታለፋላችሁና ትሰራላችሁ። ሌላ ጥያቄ አለ? ኦራይት እስቲ ይሄንን አንብበን የከበዳ ጥያቄ ካለ እንጠይቀዋለን ቲቸር ኔክስት ክላስ ላይ። ኦኬ ፓወር ባንኩ ይላክልን ምን ፓወርፖይንት ፖይንቶቹ። ኦኬ እሺ። እቺን ጨርሼ ነው የምልካት። አሁን ይሄን ግማሽ ነው የምልከው እና ቻፕተር ቀጣይ ክላስ አለው። ቻፕተር ፎሩን ጨርሼ አንድ ልካለሁ። በባለፈው እንደዛ ለዘረግ ነበርኩት። ጥሩ ቲቸር። ምክንያቱም የሚጨምር ነገር ካለ ጥያቄ ካለ ሳላጣራ ዝም ብያለሁ። ኦኬ እሺ። ሌላ ጥያቄ መልካም ጊዜ ከሌላችሁ ሰላም ደስ Thank you so much teacher. Good night. Good night. Thank you. But